እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ከባለፈው ሌሰን የቀጠለውን ፓርት 4 እና የመጨረሻውን ሌሰን ኮንሱመር ፕራይስ ኢንዴክስ በናሽናል ኢንካም አካውንት ፖርሽን ላይ ቻፕተር ላይ እንመለከታለን። ይህንን ስንመለከት ፕራይስ ከጊዜ ወደ ጊዜ እየጨመረ ይመጣል። እየጨመረ ሲመጣ ካምና የዘንድሮ ዋጋ ይቀያየራል። እነዚህ ነገሮች የሀገርን ኢኮኖሚ ስንለካ እንዴት ነው ኮንሲደር የምናደርገውን ነገር ለመመልከት ፖሊሲ ሜከሮችና የተለያዩ ኢኮኖሚስቶች ከሚጠቀሟቸው ኢንዴክሶች ዋናው the most common used index is known as consumer price index. Consumer price index is the most used index to measure the country's general level. General level price level ማለት ኢንፍሌሽን ወይ ዲፍሌሽን ይቺ ሀገር ዋጋዋ ጋሸበ ወደቀ የምንልበት ይህንን የሚያሳየን ኢንዴክስ ኮንሱመር ፕራይስ ኢንዴክስ ይባላል። It represents the price of a fixed basket of goods and services purchased by a typical consumer relative to the base year. ወደ መጨረሻ አካባቢ የኮንሱመር ፕራይስ ኢንዴክስ እና የጂዲፒ ዲፍሌተርን እንመለከታለን። ሁለቱም አምና የተጠቀምናቸውን ጉዶች ኮንሱም ያደረግናቸውን ጉድስ ኤንድ ሰርቪስስ ዘንድሮ ባለው ዋጋ ንጽጽር ስንመለከት ኮንሱመር ፕራይስ ኢንዴክስ እንላቸዋለን። ከጂዲፒ ዲፍሌተር በምን ይለያል? ሁለቱም ልዩነታቸው በግልጽ ተቀምጧል። ከስፋት አኳያ፣ ከማርኬት አኳያ፣ ከስኮፕ ብዙ እናይበታለን። ኮንሱመር ፕራይስ ኢንዴክስ ማለት ኮስት ኦፍ ባስኬት ኦፍ ጉድስ ኢን ከረንት ይር ዘንድሮ የፈጃችሁት ተመልከቱ። ዘንድሮ ኮንሱም ያደረግ ነው ሲካፈል አምና ኮንሱም ላደረግ ነው። የዘንድሮ ሲካፈል አምና ኮንሱም ያደረግ ነው። ተመልከቱ። የዘንድሮና የአምናው የዕቃ መጠን አንድ አይነት ሲባዛ በመቶ የምታገኙት ውጤት ኮንሱመር ፕራይስ ኢንዴክስ ይባላል። ኮስት ኦፍ ኤ ባስኬት ኦፍ ጉድስ ኢን ከረንት ይር ዲቫይድድ ባይ ኮስት ኦፍ ዘ ሴም ባስኬት ኦፍ ጉድስ ኢን ቤዝ ይር መልቲፕላይድ ባይ 100። ልዩነቱ ኮስት ኦፍ ኤ ባስኬት ኦፍ ጉድስ ኢን ከረንት ይር ስል ለምሳሌ ዕቃው ስላለ ሁሉንም ዕቃ አትፈጁም። ያላችሁ ገንዘብ ይወስናቸዋል፣ ኢንካማችሁ ይወስናቸዋል፣ ፕራይስ ይወስናቸዋል። በዚህ ዓመት እኮ ለዚህ ዕቃ ይሄን ያህል ገንዘብ አጥፍቻለሁ ትላላችሁ። እነዛ ዕቃዎች በተመሳሳይ ዘንድሮ ለነሱ ብቻ ያወጣችሁት ምንም አዲሽናል ዕቃ ሳትጨምሩ ያን የሚያሳየን ኮንሱመር ፕራይስ ኢንዴክስ እንለዋለን። ሰፋ ሲል በጠቅላላ በሀገሪቱ ብለን ስንመለከት ጂዲፒ ዲፍሌተር ወደፊት እንመለከተዋለን። The consumer price index is used to measure a change in general price. ተመልከቱ፣ change in general price በቅንፍ ኢንፍሌሽን ብቻ ብሎታል። ዲፍሌሽንም ሊሆን እንደሚችል አስቡ። ዋጋ ሲወርድ፣ ዋጋ ሲቀንስ። ኑሮ በእኛ ጊዜ ቀረ ይባላል። በኃይለ ሥላሴ ጊዜ በ25 ሳንቲም አንድ በግ መግዛት ከቻላችሁ በዛ ጊዜ የገንዘቡ የመግዛት አቅም ትልቅ ነበር። ዲፍሌሽን በትንሽ ገንዘብ ብዙ ዕቃ፣ ኢንፍሌሽን ብዙ ወረቀት፣ ብዙ ብር፣ ትንሽ ዕቃ። ፐርቼዚንግ ፓወሩ ሲሞት። ኢንፍሌሽን ኢዝ ዘ ሬት ኦፍ ግሮዝ ኢን ኮንሱመር ፕራይስ ኢንዴክስ ቢትዊን ቱ ፔሪድ። ተመልከቱ። ድሮ በ25 ሳንቲም ጊዜ አልኩኝ። ዘንድሮስ ከምን ወደ ምን የመግዛት አቅም ጨመረ ቀነሰ የሚያሳየን ኢንፍሌሽን ግሮዝ ሬት ይባላል። ዘ ሬት ኦፍ ግሮዝ አምና የገዛችሁትን ዕቃ በተመሳሳይ ዘንድሮ በዛው ዋጋ ታገኙታላችሁ። ይህ ነው፣ እየጨመረ መጥቷል። ዛት ኢዝ ኢንፍሌሽን። ስለዚህ ኮንሱመር ፕራይስ ኢንዴክስ ዘንድሮ የፈጀሁት ሲካፈል አምና ለፈጀሁት ከሆነ የነዚህ ከአምናው ወደ ዘንድሮ ምን ያህል የዋጋ ግሽበት አለ የሚለውን የሚያሳየኝ ሬት ደግሞ እዚህ ተቀምጧል። ኢንፍሌሽን ሬት ኢዝ ኢኳል ቱ ኮንሱመር ፕራይስ ኢንዴክስ ኦፍ ይር 2 ማይነስ ኮንሱመር ፕራይስ ኢንዴክስ ኦፍ ይር 1 ዲቫይድድ ባይ ኮንሱመር ፕራይስ ኢንዴክስ ኦፍ ይር 1 መልቲፕላይድ ባይ 100። ዘንድሮ ምን ያህል ዋጋ ጨምሮባቸዋል ሲቀነስ አምና ሲካፈል ለአምና ሲባዛ በመቶ። ከአምና ወደ ዘንድሮ ይህ ቁጥር 130% ቢመጣ 130 ሲቀነስ ለመቶ 30% የዋጋ ግሽበት። ይሄን ያክል እኮ የዋጋ ግሽበት ገጠማት ኢትዮጵያ የሚባለው በዚህ ፎርሙላ ተሰርቶ ነው። ዘንድሮ መጀመሪያ ኮንሱመር ፕራይስ ኢንዴክስ ለማግኘት ሞክሩ። ኢትስ ቬሪ ሲምፕል ካልኩሌሽን። ዘንድሮ የፈጃችሁትን የአምስት ፕሮዳክት አምና ለፈጃችሁት አምና ላወጣችሁበት ዋጋ አካፍሉት። ኮንሱመር ፕራይስ ኢንዴክስ አገኛችሁ ማለት እሱ ነው። መነሻችሁን የቤዚሩን 100 አድርጉት። አዛን ኦልተርኔቲቭ ቱ ዘ ኮንሱመር ፕራይስ ኢንዴክስ ዘ ሞስት ኮመን ያልነው ማንን ነው? ብዙ ኢኮኖሚስቶች የሚጠቀሙበት
ኢንዴክስ ኮንሱመር ፕራይስ ኢንዴክስ ነው ብለናል፣ ከኮንሱመር አኳያ ስለሚሄድ። ሌሎችም አሉ። በተቀያሪነት እንጠቀመው ብንል ከኮንሱመር ፕራይስ ኢንዴክስ ፕሮዲውሰር ፕራይስ ኢንዴክስ ዛት ሚዠርስ ዘ ፕራይስ ኦፍ ኤ ቲፒካል ባስኬት ኦፍ ጉድስ ቦቱ ባይ በፈርም ፈርሞች ከሚገዙት አኳያ ነው አሁን ደግሞ ምንሄደው። እኛ ግን የሀገራችን ጂዲፒን ስንለካ ጂዲፒ is equal to ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኦር ማይነስ ኔት ኤክስፖርት ብለናል። ዚስ ቴክስ ዘ ላየን ሼር ብለናል አንድ ሌሰን ላይ ቱካቴል ሃውስሆልድ ኮንሳምፕሽን። ስለዚህ ኮንሳምፕሽን ከሆነ የጂዲፒን ትልቁን ፖርሽን የሚወስደው ለምንድን ነው ኮንሱመር ፕራይስ ኢንዴክስን ዋና ኢንዴክስ አድርገን የማንወስደው የዋጋ ግሽበት ለማየት? ስለዚህ ኮንሱመር ፕራይስ ኢንዴክስ is the most used price index used in measuring the country's general price level። በተመራጭ ግን ፕሮዲውሰር ፕራይስ ኢንዴክስም አለ። ከየት በኩል? ከአምራቹ በኩል ብሎ ለማሳየት ነው። እንመልከት። ቅድም ወዳልኳቸው ኮምፔሪንግ ኮንሱመር ፕራይስ ኢንዴክስ ኤንድ ጂዲፒ ዴፍሌተር ስኮፓቸውን ስንመጣ ጂዲፒ ዴፍሌተር that measures price of both consumer and producer ፕሮዲውሰርንም ኮንሱመርንም አምና ኖሚናል ጂዲፒ ካልኩኝ አምራችም አለ። ጂዲፒ ምንድን ነው ብለን ጂዲፒ ላይ በተደጋጋሚ ጽፏለሁ። ኮንሳምፕሽን፣ ኢንቨስትመንት፣ ገቨርንመንት ኤክስፔንዲቸር ፕላስ ኦር ማይነስ ኔት ኤክስፖርት። ኖሚናል ጂዲፒ ማለት ይህንን ጂዲፒ በከረንት ፕራይስ መለካት ማለት ነው። ጂዲፒ ውስጥ ኢንቨስተር አለ የለም? ኮንሱመር ኤንድ ፕሮዲውሰር። ኮንሱመር ፕራይስ ኢንዴክስ ላይ ስንሄድ ግን ፍሮም ዘ ሳይድ ኦፍ ኮንሱመር ኦንሊ ምን ያክል አምና እቃ ፈጃችሁ፣ አምና የፈጃችሁትን እቃ መጠን ዘንድሮ በምን ያክል ዋጋ ፈጃችሁ፣ ስለፈጀኑ እቃ ብቻ ፕሮዲውሰርና ያካትትን ኮንሱመር ፕራይስ ኢንዴክስ ስኮፓቸው። ጂዲፒ ዴፍሌተር is from the side of consumer and producer. Consumer price index considers only consumer goods by households. The second differentiation between there. Imports. GDP deflator includes only domestically produced. That excludes ይችን መጨረሻ ያጠፋታል። ተመልከቱ። net export one plus ተመልከቱ። እዚህ ይህ ማለት ምን እንደሆነ ልንገራችሁ ሲስተማቲካሊ። ፕላስ ኤክስፖርት ማይነስ ኢምፖርት ማለት እኮ ነው። ሉክ ኢምፖርት ተገልሏል አልተገለለም? እዚህ ላይ ዶሜስቲካሊ ፕሮዲውስዶችን አስወጡት ኢምፖርትን። ዛት ኢዝ ሄንስ ኢንክሪዝ ኢን ፕራይስ ኦፍ ኢምፖርትድ ጉድስ አፌክት በት ኖት ዴፍሌተር። ኮንሱመር ፕራይስ ኢንዴክስ ላይ ስንመጡ ኮንሱመሮች ግን ከውጭ ሀገር ዕቃ እንገዛለን አንገዛም? ግለሰቦች። ዛት ኢዝ ስለዚህ ጂዲፒ ዲፍሌተር ኮንሲደርስ ኦንሊ ዶሜስቲካሊ ፕሮዲውስድ consumer price index that considers imports with domestically produced goods and services consumed by the consumer. The third differentiation that comes from basket. ሶስተኛው ልዩነታቸውን ባስኬት ላይ ስንመለከት ኮንሱመር ፕራይስ ኢንዴክስ ፊክስድ ባስኬቶች አምና ለምሳሌ 5 ፕሮዳክቶች ዳቦ፣ ሻይ፣ ቲሸርት፣ ጫማ፣ ሳይክል እነዚህ ብቻ ናቸው እውነት አንድ ሰው የሚጠቀማቸው? 5ቱን ፕሮዳክት ዘንድሮ ካለው ዋጋ ጋር ሳነጻጸር ኮንሱመር ፕራይስ ኢንዴክስ በ5 ወሰኛዋለሁ አልወሰንኩትም ፕሮዳክቶችን ፊክስድ ባስኬት ዛት ኢዝ ኮንሱመር ፕራይስ ኢንዴክስ። ጂዲፒ ዲፍሌተር አሎ ዘ ባስኬት ቱ ቼንጅ ኦቨር ታይም። ጂዲፒ የሚለካው በየአመቱ ቼንጅን ኦቨር ታይም። የኢትዮጵያ ጂዲፒ በ2018 ምን መሰለ እንጂ በ5 ዕቃዎች በ6 ዕቃዎች እየተባለ የሀገራችን ጂዲፒ አይለካ። ኢት ቴክስ ዘ ባስኬት ቱ ቼንጅ ኦቨር ታይም። የጠቅላላ የሀገራችንን በኢትዮጵያ የሚለውን ነገር አዲስ ነገር ይጨምር አይጨምር፣ አምና የተጠቀምነው ዘንድሮ የማንጠቀመው ይኖራል። ዘንድሮ ተጠቅመን አምና የማናውቀው አምና ተጠቅመን ዘንድሮ የምናጠፋው ሊኖር ይችላል። ብቻ የሀገራችን ኢኮኖሚ የሀገራችን ጂዲፒ በዚህ ዓመት ምን ሆነ? ዛት ሚንስ ኦቨርኦል ኢኮኖሚውን ያህል ኮንሱመር ፕራይስ ኢንዴክስ ከኮንሱመሩ ሳይድ ከተጠቃሚው ብቻ የሚፈልጉትን ፕሮዳክት መርጠን አምና የተጠቀምናቸው 3 ፕሮዳክቶችን ብቻ መርጠን ከዘንድሮ 3 ፕሮዳክቶች ጋር ስናወዳደር ኮንሱመር ፕራይስ ኢንዴክስ እንለዋለን ማለት ነው። ከዚህ በተጨማሪ ኮስት ኦፍ ሊቪንግን ተመልከቱ። ኮንሱመር ፕራይስ ኢንዴክስ ኮስት ኦፍ ሊቪንግን አፌክት ያደርጋል። ቢኮዝ ተመልከቱ እዚህ ላይ ኮስት ኦፍ ሊቪንግን ኮንሱመር ፕራይስ ኢንዴክስ አፌክት ያደርጋል ማለት
እያንዳንዳችን 5 ዕቃ ስንጠቀም መጠቀም የማይችለውስ 5 ዕቃ ተጠቀምኩ አለ ያኛው ግለሰብ መጠቀም ይችላል? ኮንሱመር ፕራይስ ኢንዴክስ ኮስት ኦፍ ሊቪንግን ሜዥር ያደርግልናል። ጂዲፒ ላይ ስንመጣ ኢት ዳዝንት ሜዥር ኮስት ኦፍ ሊቪንግ ኢት ሜዥርስ ዘ ኢንፍሌሽን ኢንታየርሊ ኢንፍሌሽንን ነው ሙሉ ለሙሉ የሚያሳየን። የተወሰነች ፕሮዳክት ወሰናችሁ ግን ኢንፍሌሽንን እንለካ ማለት አይቻልም። ኢንፍሌሽን ኢዝ አቨሬጅ ኢንክሪዝ ኢን ፕራይስ ኦፍ ዘ ኮሞዲቲ። አቨሬጅ ስንል የአግሪካልቸራል ፕሮዳክቶች ሊጨምር ይችላል፣ ማኑፋክቸሪንግ ፕሮዳክቶች ሊቀንስ ይችላል፣ አንዳንድ ፕሮዳክቶች ባሉበት ሊቆሙ ይችላል። አቨሬጁ ምን ሆነ? ዛት ኢዝ ኢንፍሌሽን። ዘ ኦቨርኦል ቼንጁ ነው የሚያየው። ጂዲፒ ዲፍሌተር እንለዋለን ማለት ነው። ከዚህ በተጨማሪ ናሽናል ኢንካም አካውንትን በጂዲፒ እና በጂኤንፒ አይተናል። አዘር ሜዥርመንት ኦፍ ናሽናል ኢንካም ብሎ ደግሞ እዚህ ላይ ያስቀምጣቸዋል። ዋት አር አዘር ሜዥርስ? ሲምፕል ካልኩሌሽን ናቸው። ነት ዶሜስቲክ ግሮስ ዶሜስቲክ ያልኩትን ኔት ስለው የተጣራ ማለት ነው። የተጣራ ዶሜስቲክ ፕሮዳክት 3 ዋና ዋና ነገሮች የሚቀናነሱ ነት ፎሬን ፋክተር ኢንካም፣ ዴፕሪሲዬሽን ኤንድ ኢንዳይሬክት ቢዝነስ ታክስ። እነዚህን ነገሮች ብቻ በመጨመር በመቀነስ ነት ናሽናል ፕሮዳክት አት ፋክተር ኮስት እዚ ኳልቱ ናሽናል ኢንካም የሚባለው ላይ እንደርሳለን። ናሽናል ኢንካም ማለት በዓለም 4 ፋክተርስ ኦፍ ፕሮዳክሽን አሉ። ላንድ፣ ሌበር፣ ካፒታል፣ ኢንተርፕሬነር። ላንድ፣ ሌበር፣ ካፒታል፣ ኢንተርፕሬነር። ከነዚህ ውጭ የሚያመጣ ድንቃለሁ ከፍሪ ሪሶርስ ውጭ የፈጣሪ ስጦታ ኦክሲጅናችን፣ ማውንቴን ስትሪም፣ ፍሪ ጊፍት ኦፍ ኔቸር በት ዘይ ሃቭ ኖ ፕራይስ። ፍሪ ጊፍት የምንላቸው ፍሪ ጊፍት ኦፍ ኔቸር ሆነው ግን ዋጋ ካላቸው ዛት አር ኢኮኖሚክ ሪሶርስ ወይንም ስካርስ ሪሶርስ እንላቸዋለን። እነዚህ ደግሞ ላንድ፣ ሌበር፣ ካፒታል፣ ኢንተርፕሬነር። ላንድ በሬንት ይካሳል፣ ሌበር በዌጅ ይካሳል፣ ካፒታል በፕሮፊት በነት ኢንተረስት ይካሳል፣ ኢንተርፕሬነር በፕሮፊት። ከነዚህ ውጭ ግብረ መልስ የምናገኝባቸው ናሽናል ኢንካም ማለት የአራቱ ኢኮኖሚክ ሪሶርሶች ግብረ መልስ ኢንካም ማለት ነው። ዘ ሰም ኦፍ ፔመንት ሪሲቭድ ባይ ሪሶርስ ኦውነር። ሌበርን የያዘ በምን ይካሳል? በዌጅ። ላንድን የያዘ በሬንት፣ ኢንተርፕሬነርን የያዘ በፕሮፊት፣ ካፒታልን የያዘ በኢንተረስት ይካሳል። ከነዚህ ውጭ ሌሎቹን አስወግዶ የነዚህ ግብረ መልስ ብቻ ናሽናል ኢንካም ይባላል። ግሮስ ዶሜስቲክ ሲባል ግን ከነዚህ ውጭ የያዘው ነገር አለ። ከነዚህ ውጭ በተጨማሪ በኢንካም ሜተድ አራቱን ደምሮ ምን ይደምርባቸዋል? ዴፕሪሲዬሽን ይደመራል። ሲደመር አይቢቲ ኢንዳይሬክት ቢዝነስ ታክስ ይደመራል። የነዚህ ጠቅላላ ድምር ጂዲፒ አት ማርኬት ፕራይስ ይባላል። ጂዲፒ አት ማርኬት ፕራይስ ይባላል። ስለዚህ አዘር ሜዥርስ ኦፍ ጂዲፒ ናሽናል ኢንካም አካውንት የምንላቸው። ስለዚህ ሲምፕሊ ቅድም እንዳልኳችሁ ነት ዶሜስቲክ ፕሮዳክት ኢኳልስ ቱ ጂዲፒ። ግሮስ የተባለውን ግሮሱን ለመቀነ ወደ ኔት ለመቀየር ዲፕሪሲዬሽን ስንቀን። ዲፕሪሲዬሽን ማለት ላረጁ እቃዎች የሚወጣ ቤታችን እያረጀ ሲመጣ ላረጀው ነገር የምናወጣው ወጪ ዲፕሪሲዬሽን። ኮስት ኦፍ ካፒታል። ናሽናል ኢንካም ቅድም እንዳልኳችሁ የአራቱ ሪሶርሶችን የያዙ አካሎች የሚካሱበት። ናሽናል ኢንካም ወደ አገር ገባው። ፐርሰናል ኢንካም ግለሰቦች የሜዥር ኦፍ ኢንካም ዛት ፒፕል አክቹዋሊ ሪሲቭ፣ እያንዳንዳችን መጨረሻ ላይ እጃችን ላይ የምትገባው። ከናሽናል ኢንካም ላይ እርንድ በት ኖት ሪሲቭድ፣ አግኝተነው ግን እጅ ላይ ያልደረሰ ገንዘብ አለ፣ እናያቸዋለን። ሁለተኛው እነዚህን ቀንሷቸው አለ። ከማን? ከናሽናል ኢንካም። አግኝታችኋቸው ግን ያላገኘኋቸው ሁለት አይነት ነገር፣ እጃችሁ ላይ የገባ ግን እናንተ ሰርታችሁ ያላመጣችሁት፣ ለሀገር ኢኮኖሚ ምንም ጥቅም የማይሰጠው። ለምሳሌ ተመርቃችሁ ስራ እስከምታገኙ ገንዘብ የላችሁም ብሎ አንኢምፕሎይመንት አላዋንስ በየወሩ 100 ብር ቢሰጣችሁ ምን ሰርታችሁ ነው 100 ብር የተሰጣችሁ? ምንም። ዛት ኢዝ ናውን አስ ትራንስፈር ፔመንት። ሪሲቭድ ያደረጋችሁት ዊዛውት ፕሮዳክሽን። ፐርሰናል ኢንካም ማለት ከናሽናል ኢንካም ላይ እርንድ በት ኖት ሪሲቭድን ስንቀንስ ሪሲቭድ በት ኖት እርንድን ስንጨምር የምናገኛቸው። ሌትስ ትራይ ቱ ሲ ዘ ዲፈረንስ ቢትዊን ዘቱ። እናያቸው የሁለቱም ዲፈረንሶች። ዲስቲንክሽን ቢትዊን ኢንካም እርንድ ኤንድ ኢንካም ሪሲቭድ። ኢንካም ሪሲቭድ ማለት እጀ ላይ የገባ ላምረትም አላምረትም። ለምሳሌ ኤ ፓርት ኦፍ ኢንካም ቱ ቢ ሪሲቭድ ባይ፣ እጃችሁ ላይ የገባ ስራ ሰርታችሁ የተቀበላችሁት አለ፣ እሱ ከናሽናል ኢንካም ላይ አለ።
በዌጅ አግኝታችሁታል። አስተምራችሁ ገንዘብ ካገኛችሁ በዌጅ አግኝታችኋል። ስራ አጥ በነበራችሁ ጊዜ የተሰጣችሁ ገንዘብ ትራንስፈር ፔመንት። ስራ ስለሌላችሁ ጡረታ ስትወጡ መንግስት ድርጅቱ ከሚከፍልልን ውጭ ከኛ ከራሳችን ከሚቆረጠው ጡረታ ውጭ መንግስት ያስቀምጥልናል የተወሰነ ፐርሰንት። ስራ ስለሰራን አይደለም የሚሰጠን። ኢትስ ትራንስፈር ፔመንት፣ ሶሻል ሴኩሪቲ ፔመንት የምንለው ትራንስፈር ፔመንት የተቀበልነው በትኖትኛ ሰርተን ያመጣ ነው አይደለም። ኢንካም እርን ደግሞ ሰርተን ያመጣ ነው እጃችን ላይ ግን ያልደረሰ ያልተቀበልነው በትኖት ሪሲቭድ። ለምሳሌ አክሲዮን ገዛችሁ 100 ብር አተረፋችሁ ፕሮፊት 20 ሰው ናችሁ ወይ 10 ሰው ናችሁ። አንዳንድ ብር 10 ሰው ብንሆን 10 ሌበር ብንሆን ወይንም ደግሞ ባለ ሀብቶቹ አክሲዮኖቹ ሸሩ 2 ብር ተካፈልን ከ100 ብሩ ከትርፉ 2 ሲባዛ ለ10 ስንት ብር እጃችን ላይ ገባ? 20 ብር ገባ። ስንት ቀረን? 80ውን ድርጅቱን ለማሳደግ እዛው ኢንቨስት እናድርገው። አንዲስትሪቢዩትድ ፕሮፊት ይባላል። አያችሁት? ያተረፍነውን ሁሉ አንከፋፈልም። አግኝተነዋል ገንዘቡን ግን የማንከፋፈለው። እነሱን ቀንሱ። ቢኮዝ እጄ ላይ ስላልገቡ ከናሽናል ኢንካም ላይ አንዲስትሪቢዩትድ ኮርፖሬት ፕሮፊትን ቀንሱ። ሶሻል ኢንሹራንስ ታክስን ቀንሱ። ኮርፖሬት ፕሮፊት ታክስን አሁን እኛ እንቀበለዋለን። ካተረፍኑ ነው መንግስት የሚወስድብናል። እነሱን ቀንሱ። ኢንካም ሪሲቭ፣ ኢንካም እርንድ፣ ይሄኛው ትራንስፈር ፔመንትን ጨምሮ ነው። ኢንካም እርንዶችን ነው። አንዲስትሪቢዩትድ ኮርፖሬት ፕሮፊት፣ ያልተከፋፈልነው ትርፍ ለድርጅቱ ማሳደጊያ ይሁን ብለን የወሰንነው። ሶሻል ኢንሹራንስ ታክስስ፣ ማህበራዊ ዋስትና ለማረጋገጥ የሚቆረጥብን ታክስ ኢትስ ቴክን ባይ ዘ ገቨርንመንት። ኮርፖሬት ፕሮፊት ታክስ፣ ትርፍ ስላተረፍን መንግስት ነው የሚወስደው፣ እጃችን ላይ ይመጣል። እነሱን ቀንሱ። መንግስት የጨመረልን ትራንስፈር ፔመንቶችን ኢንካም ሪሲቭድ ያደረግናቸውን ጨምሩ። ዛት ኢዝ ፐርሰናል ኢንካም። ዚስ ፐርሰናል ኢንካም አንድ ነገር ይቀረዋል ዲስፖዜብል ኢንካም ለመባል። ፐርሰናል ኢንካም ላይ ደርሰናል። ውስጡ ላይ አንድ ነገር ይዟል፣ ታክስን ይዟል። ፐርሰናል ኢንካም ማለት ውስጡ ላይ ታክስ አለ። ታክስ ሳንከፍል ለኮንሳምፕሽን ወይንም ለሴቪንግ መጠቀም አንችልም። ይህንን እንድጠቀም የመጨረሻውን እጃችን ላይ የሚቀረውን ገንዘብ ምናለው? ዲስፖዜብል ፐርሰናል ኢንካም። ዲስፖዜብል ፐርሰናል ኢንካም ኢዝ ዘ ፖርሽን ኦፍ ፐርሰናል ኢንካም ዩዝድ ፎር ኮንሳምፕሽን ኦር ሴቪንግ አፍተር ታክስ። ዛት ኢዝ እጃችን ላይ ለኮንሳምፕሽን ዲስፖዜብል ኢንካም እዚ ኳልቱ ፐርሰናል ኢንካም ሲቀነስ ፐርሰናል ኢንካም ታክስ። ከዛ በኋላ ዲስፖዜብል ኢንካም እዚ ኳልቱ ኮንሳምፕሽን ፕላስ እንደፈለጋችሁ አልኩት። ወይ ዛሬ ፍጁት ወይ ነገ ፍጁት። ኮንሳምፕሽን ኢዝ ከረንት ኮንሳምፕሽን፣ ሴቪንግ ኢዝ ፊውቸር ኮንሳምፕሽን። ታክስ ይዘን ግን ኮንሳምፕሽን ኮንሱም እናርግ ብንል አንችልም፣ መንግስት ይዘናል። ፋይናሊ እጃችን ላይ ለኮንሳምፕሽንና ለሴቪንግ የምንጠቀምበት ገንዘብ ዲስፖዜብል ኢንካም ይባላል። The other concept for this one is per capita GDP፣ የነፍስ ወከፍ ገቢ። ሀገራችን ላይ በእያንዳንዳችን ምን ያክል ገንዘብ ተገኘ? የተገኘው ገንዘብ ሲካፈል ለሀገራችን ፖፑሌሽን is considered as per capita income፣ per capita GDP። average income an individual earns in the economy። የራሱ የሆኑ ፒትፎሎች፣ የራሱ የሆኑ አድቫንቴጅ ጥቅም ጉዳቶችም አሉት። እያንዳንዱ ሰው ይህንን ያክል ገንዘብ ያገኛል ማለትና አግኝቷል ማለት ይለያያል። የሀገራችን ያገኘነው ኢንካም ኢትዮጵያ ያመረተችው ምርት የኢትዮጵያ ጂዲፒ ሲካፈል ለኢትዮጵያ ፖፑሌሽን በአንድ ሰው ቢሆን የሚያገኘው የኢንካም መጠን ፐር ካፒታ ጂዲፒ ወይንም ፐር ካፒታ ኢንካም፣ በአማርኛ የነፍስ ወከፍ ገቢ ሲባል የሰማችሁት ቃል ማለት ነው። እሱን ያሳየናል። እዚህ ላይ ጂዲፒ is usually measured by using market price but sometimes people use ፋክተር ኮስትስ። አዘር ሜዥሮቹ ላይ ጂዲፒ ተመልከቱ፣ ከረንት ማርኬት ፕራይስን ተጠቅሞ ስለሆነ ማርኬት ፕራይስን በለው። ግን አንዳንድ ሰዎች ደግሞ ጂዲፒን ስንለካ ፋክተር ኮስቶችን እንጠቀማለን። ጂኤንፒ አት ማርኬት ፕራይስ እዚ ኳልቱ ጂዲፒ አት ማርኬት ፕራይስ። ተከታተሉኝ፣ እዚህ ላይ ፕላስ ኦር ማይነስ ኔት ፎሬን ፋክተር ኢንካም ይመጣል። ጂዲፒ የነበረውን ዶሜስቲክ የነበረውን ወደ ናሽናል ወሰደው። ይህ ማለት ነት ፎሬን ፋክተር ኢንካም። ይህንን ቻፕተር ስንጀምር ከውጭ ሀገር የተቀበልነው ሲቀነስ የሰጠናቸው፣ ኢትዮጵያውያን የውጭ ሀገር ሰርተው ያገኘ ነው የተቀበልነው ሲቀነስ ከኛ ሀገር የወሰዱት የሰጠናቸው ነት ፎሬን ፋክተር ኢንካም ይባላል።
የሁለቱ ድምር ኔጌቲቭም ፖዚቲቭም ሊመጣ ይችላል፣ ዜሮም ሊመጣ ይችላል። ጂዲፒ ይሄን ይሰጠናል። ይህንን ከሰጠን በኋላ ጂዲፒ ይሄ ከሆነ ኔት እንዴት እናርገው? መጀመሪያ ገልጸናታል ከዚህ በፊት ኤንዲፒ አት ማርኬት ፕራይስ እዚ ኳልቱ ጂዲፒ አት ማርኬት ፕራይስ ማይነስ ዴፕሪሲዬሽን ኮስት ኦፍ ላረጁ ዕቃዎች የምናወጣው ወጪ ስንቀንስ ግሮስ የነበረው ኔት ይሆናል። ስለዚህ ነት ናሽናል ፕሮዳክት አት ማርኬት ፕራይስ ምን ይሆናል ማለት ነው? ጂዲፒን እንውሰድ። ጂኤንፒ አት ማርኬት ፕራይስ የነበረውን ኔት ለማድረግ ጂኤንፒ አት ማርኬት ፕራይስ ግሮስን ኔት ለማድረግ ዛት ኢዝ ዴፕሪሲዬሽን። ኔት ናሽናል ፕሮዳክት አት ማርኬት ፕራይስ ይህንን ካገኘው እኔ የምፈልገው ነት ናሽናል ፕሮዳክት አት ፋክተር ኮስት እዚ ኳልቱ ነት ናሽናል ፕሮዳክት ይችል ልውሰድ ማርኬት ፕራይስ አት ማርኬት ፕራይስ ማይነስ ጊዜ ጠብቆ ከኪሳችን የሚወጣ ገንዘብ አለ። ዛት ኢዝ ናውን አስ ኢንዳይሬክት ቢዝነስ ታክስ። መንግስት እስከ ሰኔ ተጠቀሙበት ከኮንሱመር እየተቀበላችሁ፣ ሰኔ ላይ ግን አምጥታችሁ ለእኔ ክፈሉኝ። የማን ገንዘብ ነው? የመንግስት። ስለዚህ ነት ናሽናል ፕሮዳክት አት ፋክተር ኮስት የማን ሆነ? የላንድ፣ የሌበር፣ የካፒታል፣ የኢንተርፕሬነር ብቻ። ዚስ ነት ናሽናል ፕሮዳክት አት ፋክተር ኮስት ምን ሆነ ማለት ነው? በተዘዋዋሪ እዚ ኳልቱ ናሽናል ኢንካም ማለት ካሁን በኋላ ይሄ ነው። ናሽናል ኢንካም ማለት ነት ናሽናል ፕሮዳክት አት ፋክተር ኮስት ማለት ነው። ስለዚህ አንዳንድ ሰዎች ጂዲፒን በማርኬት ፕራይስ ሜዥር ያደርጋሉ፣ አንዳንዶቹ ደግሞ በፋክተር ኮስት ሜዥር ያደርጋሉ። ፋክተር ኮስት ማለት የአራቱ የላንድ፣ የሌበር፣ የካፒታልና የኢንተርፕሬነር ግብረ መልስ ይሆናል ማለት ነው። ይህን ካልነ ቅድም ወደ አነሳ ነው ፐርካፒታ ኢንካም ማለት ኢትዮጵያ ያገኘችው ገንዘብ የሀገራችን ጂዲፒ ሲካፈል ለጠቅላላው ህዝቧ በነፍስ ወከፍ ገቢ ቢሆን ይሄን ያክል ይደርሳል። ምን አይነት ነገር አለው? ጂዲፒ እና ኢንካም ዲስትሪቢዩሽን ዘ ፈርስት ዲፊሽንሲ ኦፍ ዚስ ጂዲፒ although GDP is a good measure of overall economic performance, it does not show income distribution. ስንት እንደደረሳችሁ ግን ያሳያል። የሀገራችን ኢኮኖሚ ጂዲፒው ይሄን ያህል ነው አልነ። ስንት ብር እንደደረሳችሁ ያሳያል። ዲፊሽንሲ ኦፍ ዚስ ጂዲፒ ምንም እንኳ ጂዲፒ እና ጂኤንፒ የሀገርን ፐርፎርማንስ ለማሳየት ጥሩ ሜዥርመንት ቢሆኑም በእያንዳንዳችን መካከል ያለውን ክፍፍል ግን አለማሳየታቸው ዛት ኢዝ ዘ ሜጀር ዲፊሽንሲ። ፐር ካፒታ ፕሮብሌም measures like per capita GDP shows average earning but cannot observe who is earning what. per capita income ማለት ኢትዮጵያ ያገኘችው በሀገራችን ምሳሌ ንስት ሲካፈል ለጠቅላላ ፖፑሌሽኑ እውነት የዛን ገንዘብ ደርሷቸዋል እጃችሁ ላይ? this is the other deficiency. per capita problem that measures like per capita GDP but it doesn't show who is earning what. ምን ያህል እንዳገኘ ግን የሚያሳይ ነገር የለም። ይህ ነገር ምን አመጣ? ጂዲፒ እና ኢንካም ዲስትሪቢዩሽን ላይ ስንመለከት that give emphasis for modern focuses because income inequality is a key challenge. As a result of this, economists now go beyond GDP to use a measure like inequality indices and poverty analysis. Modern focus ትኩረት እንድንሰጥ መጣ። ፖቨርቲ አናሊሲስ እና ኢንካም ኢኒኳሊቲ ኢንዴክስ እንዲጨመሩ ዛት ሚንስ ከግሮዝ አልፎ ወደ ዴቨሎፕመንት እንዲመጣ ዴቨሎፕመንት መለኪያዎቹ ምን አይነት ኢንዲክሶችን ይጠቀማል ወደሚለው ነገር እንድንመጣ ምክንያት ሆኑ ይለናል። ዘንድ የዛሬው ለሰን ይህን ሲመስል ይህንን ለማጠናከር ሁለት ጥያቄዎች ተዘጋጅተዋል። እነሱን እንመልከት። የመጀመሪያው ጥያቄ other things held constant ወይንም ሲትሪስ ፓሪቨስ ማለት ነው። private disposable income would increase if dash. private disposable income is equal to personal income ሲቀነስ personal income tax. ይህ ነገር እንዲጨምር እኪሴ ኮንሱም ለማድረግ ለመቆጠብ ያለኝ ገንዘብ እንዲጨምር ምክንያት የሚሆነው የትኛው ነው? ኤ ኮንሳምፕሽን ኢንክሪዝስ ፍጆታዬ ከጨመረማ እንዴት ይጨምራል? ኮንሳምፕሽን ከጨመረማ ዲስፖዜብል ኢንካም ይቀንሳል። ገቨርንመንት ፐርቼዝ ኢንክሪዝስ ገቨርንመንት የሚገዛው ነገር ሲጨምር it doesn't concern disposable income concern ያደርግም። ይሄኛው it concerns only GDP. government transfer payment increase that is C. መንግስት ዲስፖዜብል ኢንካም ከመባል በፊት ምን አለ?
ፐርሰናል ኢንካም ማለት ደግሞ የተቀበልናቸው እጃችን ላይ የገቡትን እንደምር፣ ትራንስፈር ፔመንት እንጨምር፣ ያልተከፋፈልናቸው ፕሮፊቶችን ደግሞ እንቀንስ፣ አንዲስትሪቢዩትድ ፕሮፊት። ትራንስፈር ፔመንት መንግስት ስራ ሳልሰራ ቤቴ ቁጭ ብዬ ገንዘብ ከሰጠኝ ፐርሰናል ኢንካም የምናደርገው ጨመረው። አዘር ቲንግስ ሄልድ ኮንስታንት ፕራይቬት ዲስፖዜብል ኢንካም ኢንክሪዝስ ዌን ገቨርንመንት ትራንስፈር ፔመንት ኢንክሪዝስ። ታክስ ከጨመረብኝማ የሚቆረጠው በዛ። የሚቆረጠው ሲበዛ ፐርሰናል ኢንካም ምን ይሆናል? እየቀነሰ ይመጣል። መልሳችን ሲ ይሆናል ማለት ነው። ወደ ሁለተኛ ስንመጣ the primary deficiency of GDP as economic measure is its inability to clearly show. The primary deficiency of GDP as an economic measure is its inability to clearly show. እንግዲህ ዲፊሸንሲ ያለው ብለናል። ጂዲፒ ምንም እንኳ ምርጥ መለኪያም ቢሆን የራሱ የሆነ ጉድለት አለበት። ጉድለቱ ምንድን ነው? ኤ the growth rate of the total growth rate of total outputን ያሳያል። አዎ ያሳያል። ማሳየቱ ጥሩ ነው። the value of intermediate goodsን አያካትትም። intermediate goods are excluded from the computation of GDP and GNP. ዱቄት ለሀገር ኢኮኖሚ አይደመርም። ዳቦ ሆኖ ሲበላ ነው የሚጨምር ለሀገር ኢኮኖሚ። ፋይናል ፕሮዳክት ብቻ ነው። ጂዲፒ እንደ ዲፊሸንሲ የሚያሳየን ኢንካም ዲስትሪቢዩሽን አመንግ ፖፑሌሽንን አያሳየንም። ዛት ኢዝ ዲፊሸንሲ። ምን ያህል 100 ብር አግኝቻለሁ፣ ምን ያህል ሺህ ብሮችን አግኝቻለሁ፣ ማን ያገኘው የሚለውን አያሳይም። the major problems or deficiency of GDP is it doesn't show clearly income distribution among the population. the D alternative none of the above። ስለዚህ መልሳችን ሲ ይሆናል ማለት ነው። የዛሬው ሌሰን ይህንን ይመስላል። በሚቀጥለው እስከምንገናኝ መልካም ቆይታ